በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈት አልሻም በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐዱን አሐድ አሐዱን ሳለው ሀገርህን አትልቀቅ የሚባል አባባል አለና በሀገራችን ደግሞ ቤተሰብ የዛሬው ደግሞ ጫን ያለ ነው። በጣም ያሳዝናል ማለት ነው። በእንደዚህ አይነት መልኩ የኔ የሚያክል የእነሱን ፍቅርና የእነሱን ማንነት ለመጣር በእንደዚህ አይነት መልኩ የምር በጣም ይከብዳል ማለት ነው። በጣም ከምንም በላይ ያሳዝናል። እንግዲህ ያኔ ዛሬ በቪዲዮ ሼር እንዳደረገው ታያችሁ ቤተሰብ ዛሬ ማታ ሀይሚ ጋር አዲስ ነገር አለን በአዲስ ነገር የጠብቁ ብሎ ሼር አድርጓል። እንግዲህ ሀይሚ 200 ሺህ ስለገባች የእሱን ሊያከብርላት መሰለኝ በእንደዚህ አይነት መልኩ ማለት ነው። የምር በጣም ይከብዳል። በእንደዚህ አይነት የጓደኛን ህይወት የጓደኛን ቤት የጓደኛን ማንነት በእንደዚህ አይነት ጥግ ለማፍረስ ማሯጥ በጣም ያስጠላል። ከምንም በላይ ይደበራል። ምንድነው ነገሩ? የምር ያሳዝናል። ወዴት እየተሄደ ነው ነገሩ? ቤተሰብ የምር የዛሬው ደግሞ በጣም ያሳዝናል። ከምንም በላይ ማለት ነው። የምር ያኔ በእንደዚህ አይነት ነገር ማድረግ በጣም ያሳዝናል ማለት ነው። የጓደኛህን ቤት የጓደኛህን ፍቅር የጓደኛህን ማንነት በእንደዚህ አይነት ዝቅ ብለህ በመገኘት የምር በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጤና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ብያለሁ። ሰላም እንግዲህ ማንም ዳርቻ ሰላማችሁ ዝብልልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አባሎች ሰብስክራይብ ለምታደርጉ ከልብ አመሰግናለሁ እያልኩ ዛሬ ደግሞ አዲስ ቪዲዮ ካችሁ እያለሁ የዛሬው ደግሞ በጣም ያሳዝናል ማለት ነው። እንግዲህ ዛሬ ማታ አዲስ ነገር ይጠብቁ በጉጉት ከሀይሚዬ ጋር ለየት ያለ አዲስ ነገር አለ ብሎ አቶ ሀይሚዬ ጋር አቶ ዳኒ ተብዬው ካች ብሏል ማለት ነው። የምር በጣም ያሳዝናል። በጣም ይደብራል። ከምንም በላይ ማለት ነው። ከምንም በላይ ይደብራል። እንደዚህ አይነት ነገር በእንደዚህ አይነት መልኩ ወይ እንዴ የጓደኝነት ጥግ እንደዚህ ነው። እንዴት ታስባላችሁ? እንደዚህ እኔ ትታው ራሱ ጓደኝነት እንዲያትቀርቡ ጓደኝነት እንዲያትይዙ የጓደኝነት ዝቅነት ማለት እንደዚህ ነው ወይ ብረት ራሱ ተስፋ የምትቆርጡበት ነገር ይናል። ዳኒ በእንደዚህ አይነት ወርቆ ተንጠለለ እንጃ አይታችኋል። የትናንትና ሀይሚዬና ብሩክ የሰሩት ቪዲዮ ሁለታቸውም አለመግባባት ሁለታቸውም እንትን ለማለት ሁለታቸውም ዝምተኛ ሆነው በመናገር ነበረ። ብሩክ የራሱ የመጀመሪያና የመጀመሪያ ጊዜ ትናንትና ሀይሚዬን በጣም ትናገራት ታይ ማለት ነው። ምክንያቱም በጣም ውስጡ ስለቆሰለ በጣም ውስጡ ስለታመመ። ስለዚህ ሁሉም ሰው ይከፋዋል፣ አይከፋውም። ያ ሰው አይከፋውም እና እንደፈለግን እናገራለን እንደፈለግን ራው ላይ እንጨፍራለን ማለት አንችልም። ማንኛችንም ሰው ይከፋናል። ማንኛችንም ሰው የሚሰማናት ከዚህ ብሩክ ራሱ የመጀመሪያ ጊዜ ትናንትና ሀይሚዬን ትናገራት ማለት ነው። ምን አገባሽ? አይመለከትሽም፣ እሱም አይመለከትም። በቃ ጭቅጭቅ ታውቃላችሁ፣ የቤት ጭቅጭቅ ትወጡ ትገቡ ኝኝኝ የምትሉ ጭቅጭቅ በቃ ሀይሚና ብሩኬ በአሁኑ ሰዓት ያሉት እንደዛ ናቸው። ዲያኔ ደግሞ እንግዲህ ሀይሚ 200 ሺህ ስለገባች የእሷን ሊያከብርላት መሰለኝ በእንደዚህ አይነት ነገር ክፍቻ ያሉት ያልጠሩብንና የማይወክልብን ቦታ ትንገኝ ደግሞ በጣም ያስጠላል። በእንደዚህ አይነት መልኩ ማለት ነው የማይወክልብን ቦታ ትንገኝ በጣም ይደብራል። ኧረ የምር ከባድ ነው። ምን ጉር ነው ዳኒ? ምን አስበህ ነው በእንደዚህ አይነት ደረጃ የራስህን እንትን የሰው ህይወት በመጠበጥ የሰው ህይወት ገብተህ በመጠበጥ አይከብድህም? ለእናትህ አይጠይቅህም? ምን እያረፍኩ ነው ብለህ ራስህን ጠይቀው። ምን እያደረግክ ነው? ፍራንክን ቢሆን እኮ የፍራንክን እኮ ራሱ እንትን አለ ወይም አዎ ፍራንክ ነው፣ ድራማ ነው። ነገሮቹ ድራማ እየተሰሩ ነው። የሀይሚዬና የዲያኔ ድራማ ራስ የሚያስፈታ ድራማ ነው። የእነሱ ድራማ ደግሞ ማለት ነው ታውቃላችሁ ራስ የሚመታ ድራማ ነው። የሁለታቸውም ድራማ ማለት ነው።
ስለዚህ በእንደዚህ አይነት መልኩ ሰው ጎዳለሁ፣ ያንን ሰው አቃጥላለሁ፣ ያንን ሰው በቃ በእንደዚህ አይነት መልኩ አረጋለሁ ብሎ ለሰው መጥፎ ነገር ያሰበው ለሰው የሆነ ነገር ያሰበው ዞሮ ዞሮ እራሱን ነው የሚጎዳው፣ ማንንም አይደለም። ለሰው ግን ጥሩ ነገር ብናስብ እራሳችን እራሱ ጥሩ ነገር ያጋጥመናል። ለዛ ለሰው ግን እጎዳዋለሁ ወይም እጠቅመዋለሁ ወይም የሆነ ነገር አደርገዋለሁ ብለን ያስብነው ሰው ዞሮ ዞሮ እራሱን ነው የሚጎዳው ማለት ነው። የሰው ልጅ አጭሬውን ነው የሚዘራው፣ ያልዘራውን አያጭድም። ስለዚህ ሁሉም ስራው ነው የሚያውቁ እንትን የሚለው ማለት ነው። የዘራውን እንጂ የሚያጭደው ያልዘራውን ሊያጭድ ቢል አይጭድም። ስለዚህ ሁሉም ስራው ነው የሚያወጣው። ያኔ ደግሞ ብሩኬን አናድዳለሁ በእንደዚህ አይነት መልኩ ብሩኬ ተናዶ ያለው ወይም ብሩኬና ሀይሚዬ እንትናለሁ ብለህ በእንደዚህ አይነት ተባርክ ዙሮ ዙሮ አንተ ነው እንትን የምትልበት አይታወቅም። ሀይሚና ብሩኬ ምንም ብሎ ሊገናኙ ይችላሉ። አንተ እንደዚህ አራረቅሃቸው ፈጣሪ ታላላቸው ፍቅራቸው ገና ተሆነ ይገናኛሉ። ምንም ቢሆን መገናኛቸው አይቀርም አንድ ቀን ማለት ነው። ሰዓቷ ተረጅማለች እንጂ ግን አንድ ቀን ማጠሯ አትቀርም። የሚገናኙበት ቦታ እንትን ይላል። ግን ዳኒ በእንደዛ አይነት መልኩ በመገኘት የጓደኛህን ፍቅር የጓደኛህን ማንነት እንደዛ አይነት ዝቅ በማድረግ የራስን ማንነት ትተህ ወደ ሰው ልጥፍ ማለት በጣም ያደብራል። ከምንም በላይ ይብር ያስጠላ። የዛሬው ደግሞ በጣም ይለላል እንዴ። ትናንትና ላይ የትናንትና ራሱ አንተ እንዲየምር እንደህና ቢኖርህ ማለት ነው። ትናንትና እንደዛ ቪዲዮ ተጨቃጭቀው እንደዛ ተጣልተው እንደዛ ሆነው የማያውቁት ሀይሚና ብሩኬ እንደዛ ሆነው መጥቶ ያን ቪዲዮዋቸውን ትታይ ራሱ የሆነ ራስ የሚያስብ ቢሆን በእኔ የተነሳ እኮ ነው እንደዛ ሊሆኑ የቻሉት ብለህ ሊቆጭህ ይችል ነበረ። ተዝ ነገር ትርቅ ነበረ እንዴ በእኔ የተነሳ ነው እንደዚህ እነዚህ ነገሮች ሄደ እነዚህ ልጆች ህይወት የነዚህ ፍቅር እኮ የተበጠበጠው በእኔ የተነሳ ነው ብለህ ታስበህ ከነሱ ህይወት ባታስተካክል ራሱ ልትወጣ ትችል ነበር እንጂ ዛሬ በእንደዚህ አይነት መልኩ ከች ብለህ ልትመጣ ትችልም ነበር። የምር ይደብራል። ነገሮች ወዴት እየሄዱ እንደሆነ ግራ ያስገባሉ። ቤተሰብ የምር ግራ ያስገባሉ። ሀይሚና ብሩኬ ነገር ሀይሚ ራሱ የምናቃት ሀይሚ ታየት ትንጣለን። የምናቃት ሀይሚ ራሱ በእንደዚህ አይነት መልኩ ትናንትና አያቻችን ብሩኬን እንደዛ የደለ መልስ ለምንድን ነው ግን እኛ ሰዎች ለእኛ ያልነውን ሰው ትተን ተማይወክለን ሰው ጋር የምንሆነው? ማንኛውም ሰው ነው በአሁኑ ሰዓት ለምን እንደሆነ አላውቅም። የሚወክለን ሰው ትተን ተማይወክለው ሰው ጋር ተማይገባን ሰው ጋር ለእኛ ተማይመጥነ ሰው ጋር እንገኛለን። ለምንድን ነው አልገባኝም። ሀይሚዬ እንግዲህ ከእሷ የሚመጥናትን ለእሷ የሚሆናትን ለእሷ የሚያስብላትን ትታ እንግዲህ ወደ ዳኒ ልጥፍ ብላለች ማለት ነው። ዳኒ ለራሱ ያልሆነ ለራሱ ቤቱ ያልሆነ ቤቱ ምርቁስቁስ አድርጎ የሰው ህይወት የበጠበጠ ግለሰብ ለእኔ ይሆናል ማለት ይህ ዘበት ነው። ለሚስቱ ያልሆነ ለማን ይሆናል? ለማንም አይሆንም። መጀመሪያ ከራስ ይጀምራል። ራስን የሚያከብር የሰውን ያከብራል። የራስን ህይወት የሚያከብር ሰው የሰውን ህይወት ያከብራል። የራስን ህይወት እንዲነካበት የራሱ ማንነት እንዲነካበት የማይፈልግ ሰው የዛንም ሰው እንደዛ ነው የሚለው። ስለዚህ ስለ ራሱ ዝቅ የሚል ሰው የራሱ ቤት ፈረሰ አልፈረሰም፣ ተበታተነ ምን አልተበታተንም የሚል ሰው በቃ ራስ ያስመታል። የምር ሄዱ ነገሮቹ ራስ ሀይሚዬና ብሩኬ የዲያኔ ነገር ራስ ያስመታሉ። ምር ውይ ያሳዝናል። በእንደዚህ አይነት ሰው ማለት ሲጀመር እኮ ማለት ነው ታርግልኝና ይሄ አጭር ሰው ሙሽሙሽ ሰው ማለት ነው። ከባድ ነው፣ የምር ከባድ ነው። ለሱሱ ያልሆንክ ለሀይሚ ትሆናለህ ማለት ዘበት ነው። የመጀመሪያ ቤትን ያላከበር ሁለተኛ ቤትን ልታከብር አትችልም። የማናገኘውን ነገር ማንም ጥሩ ነው። የማናገኘውን ነገር በሰው ህይወት ገብተን ባንበጠብጥ ጥሩ ነው። የምር ትናንትና ሀይሚና ብሩኬ በእንደዚህ አይነት ሁኔታ ሆነው ታያቸው ፍቅራቸውን የፊት ማንነታቸውን ተመኝሁላቸው ማለት ነው። ቢጣሉ ምን ቢሉ ስንት ፍራንክ አድርገዋል፣ ስንት ፍራንክ ሰርተዋል፣ ስንት ፍራንክ አድርገዋል ሀይሚዬና ብሩኬ። ቢሆንም ግን የትናንትና አንድ ቀን ተነጋግረው አያውቁም። ትናንት ሁለታቸውም ትናንትና ወይ በቃ አላዴላ የአንድ ሰው ቁስል የውስጥ ቁስል ተነክቶ በቃ ቁስለኛ ሆኖ እንዴት የሚተነፍስ እንደዛ ነው የሆነው። ብሩኬ ራሱ ትናንትና ማለት ነው። ሰው በሚወደው ሰው ላይ ድርድር አያውቅም።
ያኔ ደግሞ በሀይሚዬ በሚወዳ ስራ ስለመጣበት ራሱ በእንደዛ ራሱ መረጋጋቱ ጎበዝ ነው። የምር ማንም ሰው የሚወዱትን ሰው ሊነኩበት አይወድም። ስለዚህ ዛሬ ደግሞ በእንደዚህ አይነት ነው ያው ሀይሚ 200,000 ስለገባች ያንን አማት ብሎ ሊላላ ነው መሰለኝ። ያኔ ተብዬው የማይወክልበት ቦታ የማይቀሩበት ቦታ መገኘት ከባድ ነው። የምር ሀይሚዬና የብሩኬ አንድ መሆን ሰዓት ናፈቀ። መቼ ነው አንድ መሆን ፍቅራቸው መቼ ነው የሚመለሰው? የትናንትና ምንጊዜም ይጨቃጭቃሉ፣ ምንጊዜም ይላሉ። ግን ትናንትና ግን ሁለታቸውም ስሜተኛ ነው የተናገሩት። ታውቃላችሁ ሁለታቸው ማለት ነው። በተለይ ብሩኬ ሀይሚዬን አንድ ቀን እንደዛ ብሎ ተናግሯት ምን አገባሽ አይመለከትሽም መጅተዝ ምናምን ጭጭጭ አድርጎ አንድ ቀን ተናግሯት አይቀርም። ግን ትናንትና ግን ባለፈው አሁን ዕለት በተደረገው የስጦታ ነገር በዛ የተነሳ እንግዲህ እዛ ብሩኬ በጣም እንትን የተሰማው ማለት ነው። ትናንትና አይታችሁት ሆነ ቀይር ብሎ የማናውቀው ብሩኬ ሆነ ለዛ ስሜተኛ ሆነ። ሌላ ወንድ ቢሆን በጥፊ ነበር የሚላት። የመረኝ እውነት ነው። ሌላ ወንድ ቢሆን በጥፊ ነበር የሚላት። ግን ለሴት ልጅ ክብር ስላለው ለማንነት ክብር ስላለው ነው በእንደዚህ አይነት መልኩ ራሱ ከባድ ነው። ነገሮቹ በጣም ይጋዳሉ። የምር ከባድ ነው። በእንደዚህ አይነት መልኩ ረብስ ቢላ አይተነውም ሰምተነውም የማናውቀው ነገር እየተፈጠረ ነው ያለው። ሰው ላይ ሰው ነገር ላይ የራሳችን ያልሆነው ነገር ላይ ሰው ቤት ላይ ሰው ማንነት ላይ ሰው ፍቅር ላይ ሰው ህይወት ላይ ልጥፍ ማለት እንደዚህ አይነት ነገር አይቼም ሰምቼም አላውቅም። ዛሬ ግን አየሁ ሰማሁኝ። እድሜ ይስጠን እንጂ እናያለን ገና የሚባለው ነገር እውነት ነው። ብዙ ያሳየናል። ገና ይቀጥላል። የሀይሚዬና የብሩኬ መቼም በእንደዚህ አይነት ተሆነ መቼም ሊፈታተኑ አይቀሩም። ገና ይቀጥላል። ምን አይነት እርቅ ይወርድ እንደዚህ እየተሆነ መቼም እርቅ አይወርድም። በምን አይነት መልኩ እንደዚህ እየሆነ ኧረ ከባድ ነው። ይበር ከባድ ነው። ነገሮች ሁሉ ግራ ያስገባሉ። ግራ ማለት ነው። ብሩዬ እንግዲህ ምንም ማድረግ አንችልም። አይዞህ ምንም ማድረግ አንችልም። ዲያኒ ግን የስራህን ሌላ ምንም አንልም። የራስን ቤት በጥብጠህ የሰው ቤት በመጥበጥ በእንደዛ አይነት መልኩ ያስጠላል፣ ይደብራልም። የምር ያስጠላልም ይደብራልም። ስራም ቢሆን የስራ ራሱ ተዛ ተስራ የምትሰራው ስራ እኮ የራሱ ልምድና የራሱ ማንነት አለው። ተዛ ስራ ልንማርለት ልንንትልለት እንችላለን። የሆነ ትምህርት ልንወስድለት ትችላለን። አሁን በእንደዚህ አይነት ፍራንክ ምን አይነት ትምህርት ነው የምንማረው? ምን አይነት ትዕግስት እንበለው ወይስ ምን እንበለው? ከባድ ነው። በጽናት ቆሞ በስቃይ ወኔ ጌታ ያላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈታ ልሻ እውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐድ አሐዱን አሐድ አሐዱን